አንድ ነገር በውጫዊ ውበቱ ብቻ ተማርካችሁ ከዛ መርጣችሁት ከፍታችሁ ስታዩት ግን ውስጡ ባዶ ሆኖባችሁ ያውቃል? አንዳንድ ጊዜ በህይወታችን ውስጥ የሚሰማን ትልቁ ህመም የሚመጣው ካጣነው ነገር ላይሆን ይችላል። ነገር ግን አንዳንዱ የህመማችን መንስኤ ምርጫችን ነው። ከጥራት ብዛትን እንመርጣለን። ነፍሳችንን ከሚያረካው ነገር ይልቅ አይናችን የሚማርከው ነገር ላይ እንወድቃለን። እግዚአብሔር ዋጋ ከሚሰጠውና ከሚያከብረው ነገር ይልቅ ሁሉም ሰው የሚያደንቀው ነገር ላይ ልባችን ይማረካል። አንድ ሰው በጓደኞች ቢከበብም እንኳን ብቸኝነት ሊሰማው ይችላል። አንዳንዱ ደግሞ ውብ የሚባል ሪሌሽንሺፕ ውስጥ ሊሆን ይችላል፣ ነገር ግን ውስጣዊ ሰላም የለውም። አንዳንዱ ደግሞ ስኬታማ የሆነ ስራ ሊኖረው ይችላል፣ ነገር ግን በዛ ሂደት ውስጥ ራሱን ሊያጣ ይችላል። በዚህ ሁሉ ውስጥ የህይወት ጥያቄ መሆን ያለበት ምን ያህል አለኝ ሳይሆን ያለኝ ነገር ዋጋ አለው ወይ ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ አብዛኛው የሰው ልጅ ህይወት ላይ ተጽዕኖ ሊያሳድር ስለሚችል አንድ ጉዳይ እንወያያለን። ብዛት ወይንስ ጥራት? ምክንያቱም አንዳንድ ጊዜ በህይወታችን የምንመርጣቸው ምርጫዎች ለችግራችን ወይንም ደግሞ ለህመማችን መንስኤ ይሆናሉ። ሪሌሽንሺፕን እንመልከት። አንዳንድ ጊዜ ሰዎችን የምንመርጠው መልካቸውን፣ አነጋገራቸውን፣ ማዕረጋቸውን፣ ውጫዊ ገጽታቸውን ወይም በሚሰጡን ምክንያት ተነስተን እንመርጣቸዋለን። ውጫዊ ነገር ይገዛናል፣ ይማርከናል። ነገር ግን ውስጥን ወይንም ደግሞ ልብን መመርመር እንረሳለን። ውብ የሆነ ውጫዊ ገጽታ ጤናማ ያልሆነ ውስጣዊ ማንነትን መሸፈን እንደማይችል እንዘነጋዋለን። በመጽሐፍ ቅዱሳችን ላይ አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ሰው ውጫዊ ነገርን እንደሚያይና ነገር ግን እግዚአብሔር ልብን እንደሚመለከት ይነግረናል። እግዚአብሔር አንድ ነገርን ሰዎች በሚመርጡበት መንገድ አይመርጥም፣ ሰዎች በሚመለከቱበት መንገድ አይመለከትም። ምክንያቱም እርሱ የተሰወረውን አቅም የመመልከት ብቃት ስላለው። ለዚህ ደግሞ በመጽሐፍ ቅዱሳችን ላይ ንጉሥ ዳዊት ትልቁ ምሳሌያችን ነው። ሳሙኤል ቀጣዩን የእስራኤልን ንጉሥ ለመቀባት በመጣ ጊዜ ሰው ያሰበው የመጀመሪያውን የእሴይን ልጅ ያንን ረጅሙን ጠንካራውን ይመረጣል ብሎ ነበር የጠበቀው። ምናልባት የንጉሥ ዳዊት ወንድሞች የነገስታት መልክና ገጽታ ሊኖራቸው ይችላል። ነገር ግን እግዚአብሔር ደግሞ ለንግስና የመረጠው በጎችን ይጠብቅ የነበረው ያንን ትንሹን እረኛ በማንም ሰው ዘንድ ያልተስተዋለውን ትንሹን ዳዊትን ነበር። ምክንያቱም እግዚአብሔር ዳዊትን ውጫዊ ገጽታውን ሳይሆን የተመለከተው ልቡን ነው። በማንም ሰው ዘንድ ትኩረትን አላገኘም። እግዚአብሔር ግን የሚፈልገውን ልብ ዳዊት ይዞት ነበር። አንዳንድ ጊዜ ትንሽ ተራ ቀላል የሚመስል ነገር እጅግ ታላቅ ዋጋ አለው። በአብዛኛዎቻችን ህይወት ውስጥም ተመሳሳይ የሆነ ስህተትን እንፈጥራለን። አንዳንድ ጊዜ በወዳጅነትም ቢሆን ወይንም ደግሞ በፍቅር ግንኙነት የምንመርጣቸው ሰዎች ውጫዊ ነገራቸው ብቻ ስቦን እንገባና ውስጡ ስንገባ ግን ባዶ ሆኖ እናገኘዋለን። አንዳንድ ጊዜ ደግሞ ጥሩ ሰዎችን እንገፋቸዋለን። ምክንያቱም እኛ ኤክስፔክት የምናደርገው ወይንም ደግሞ ታይፕ ብለን ያስቀመጥናቸው መስፈርት ውስጥ ስለሌሉ ወይም ያንን አያሟሉም ብለን ስለምናስብ ውስጣቸውን ሳናይ እንገፋቸዋለን። እነዛ ሰዎች እንደፈለግነው አይነት መልክና ገጽታ ላይኖራቸው ይችላል። በአእምሯችን ከቀረጽነው ምስል ጋራ ላይስማሙ ይችላሉ። ሰፊ የሆነ ተወዳጅነት ላይኖራቸው ይችላል። ነገር ግን በውስጣቸው ታማኝነት፣ ደግነት፣ ጥበብን፣ እውነተኛ ፍቅርን ደግሞ ይዘዋል። ያንን ማየት ይሳነንና እኛ በውጫዊ መስፈርት ብለን ያስቀመጥነውን ሰው ስንከተል ደግሞ በመጨረሻ ለእኛ የሚያስፈልጉ ሰዎች እንዳልሆኑ እንረዳለን። በስራም ህይወታችን ላይ ቢሆን እንደዚሁ ነው። አንዳንድ ጊዜ ከጥራት ይልቅ ብዛትን ነው የምንመርጠው። ገንዘብን፣ ታይትልን፣ ብዙ ተከታይ ያለውን፣ እውቅና ያለውን አይተን ብቻ እዛ ውስጥ እንገባለን። ነገር ግን ማንነታችንን፣ ዓላማችንን፣ ህልማችንን ከእግዚአብሔር ጋር ያለውን ግንኙነታችንን የሚያጠፋ ከሆነ በዛ ውስጥ ምንድን ነው የምናተርፈው? በማርቆስ 8 ቁጥር 36 አካባቢ ምን ይላል? ሰው ሁሉ ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። በህይወታችን ላይ ብዙ ነገር ሰብስበን መያዝ ማለት ዋጋ ያለው ህይወት ኖረን ማለት አይደለም። ታዋቂ ሆነን ማለት ወይ ደግሞ የሆነ አይነት ሪሌሽንሺፕ ውስጥ ዘለን ገብተን የሆነ ሪሌሽንሺፕ አለን ለመባል ሚኒንግፉል የሆነ ላይፍ አለን ማለት አይደለም። ምክንያቱም የህይወት ዋጋ ሚዛኑ እኛ ሰብስበን በያዝናቸው ነገሮች ሳይሆን እኛ በምንሆነው የሰው አይነት
ማንነታችን ነው። ምናልባት ዛሬ ላይ እግዚአብሔር አንዳንዶቻችንን እንደዚህ ያለ እየጠየቀን ሊሆን ይችላል። ምርጫችሁ ጥሩ የሚመስለው ነው ወይስ በእርግጥ ጥሩ የሆነው ነው? በብዙዎች ዘንድ ተወዳጅነትን ስላገኘ ነው ወይንስ ደግሞ ዓላማ ስላለው ነው የምትመርጡት? ብዛትን ነው ወይንስ ጥራትን? ምክንያቱም እግዚአብሔር በህይወታችን ላይ አንዳንድ ነገሮችን ሲገነባ በእኛ እይታ ጥሩ ላይመስሉ ይችላሉ ወይንም ደግሞ ላይስቡ ይችላሉ። ነገር ግን ይቻልም ልትሰጠን የማትችለውን ነገር ነው የሚሰጠን። ሰላም፣ ዓላማና ዘላቂ ዋጋ ያለውን ነገር ይሰጠናል። ስለዚህ ሳይረፍድ ምርጫችንን እናስተካክል። ምክንያቱም ዛሬ በህይወታችን ላይ የምንመርጣቸው እያንዳንዱ ምርጫዎች የነገ የህይወታችን መቅረጫ ናቸው። ቪዲዮ ከጠቀማችሁ እንደ ሁልጊዜም ኮፒ ሊንክ፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።